አሳይ ዛሬ እንደኔ ደስ ያላችሁ ማለት ነው። የምር የአብርሽ አባት ያቺን ጅል ጅል የሆነችን ማለት ጎሮሮዋን እንቅስ ያደርጋት ህፍ ደስ እንዳለው ማን ነው ግን የምር አሳይ ደግ አደረገው ነው ያልኩት። አብርሽ አንድ ነገር እኔ ልንገራህ ማለት ነው፣ እንደ ወንድም ማለት ነው። ምስት ያለህ እያወቀችና አንታን ማጥታ እያማገጠች ሴት ሚስቴን ትታ ነጋ አንተ እሷ ጋር ብትሆን አንተን ትተህ ሚስት እንዳለው ባል እንደምትሄድ ደግሞ እርግጠኛ ሆነ ተቀበለው ይሄንን ነገር ማለት ነው። እናም ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁኝ። እናም በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መቼስ አንዳንድ ነገር ሲታዩ ደስ ይላችኋል። አንዳንዴ ደግሞ የሆነ ጥያቄ የሚፈጥርባችሁ ነገር ያኔ ጥያቄ የሚፈጥሩባችሁ ለጥያቄ ደግሞ መልስ የሚታጡለት ነገር ይመጣል ማለት ነው። ብዙ ጊዜ እንደዛም ያጋጥማል። አንዳንዴ ደግሞ ደስ እያላችሁ ታያላችሁ ማለት ነው። ማለቴ የምር ዛሬ በጣም ነው ደስ እያለኝ። ይቺ ማናት የአብርሽ የነበረችው ውሽማ ዛሬ ሚስት ሊሆን ብላ ሚስትነት ያማራት ማለት ነው። የአብርሽ አባት ደግሞ በዚህ ልክ ጎሮሯን እንቅ አድርጎ እንዲሁም ደግሞ አሳይ ከልጄ ህይወት ወጪ ብዬሽን ነበር እንዴ? ምን ፈልገሽ ነው በልጄ ህይወት ጋር ገብተሽ እንደዛ የምትጫወቺው ሲላት የምር እኔ በጣም ነው ደስ እያለኝ ማለት ነው። በእርግጥ ይሄ አንዳንዶቻችሁ ሲጀመር ከምድር ተነስታችሁ ነገር የምታሽቃብጡት ወይም ደግሞ የሆነ አለ አይደል አንድን ሰው ወደዳችሁት ያ ሰው ምንም ይስራ ምንም ያንን ሰው ድግፍ አድርጋችሁ እሪ የምትሉ እናንተ ማለት ነው። ምናልባት ትንሽዬ ሊሰማችሁ ይችላል። እንደኔ ደግሞ እኔ ብዙ ጊዜ ላለሁኝ ምናልባት ሰምታችሁ ከሆነ እኔ ሩታ አድናቂ ነኝ። ሩታ አድናቂ ቢሆንም ነገር ግን ደግሞ ሩታ ስትሳሳት ወይም ደግሞ የሆነች ነገር ስታጠፋ አሳይ ዛሬም ጥሩ ሰራች አይደለም። አብርሽም ብዙ አላደንቀው ግን ደግሞ የሆነ ነገር እንትን ብሎ ሲመጣ እሱን ስለጠላሁት ብቻ የሆነ ነገር ማለት ይሄንን ብዙ ጊዜ አወራለሁኝ ማለት ነው። እንደዛ አይነት አይደለሁኝም። ምድር አሽቃባጭ አይደለሁኝም። ሩታን ብታጠፋ እንደዛው አብርሽም ሲያጠፋ ደግሞ እንደዛው። ስለዚህ ዛሬ በዚህ ልክ ያችን ማያታችን እንዲሁ በቤተሰብ በአንድ ቤተሰብ አንድ ወይስ ከአብርሽ እህቶች ይሆን ወይስ ከአብርሽ ወንድም ይሆን ወይስ ከአባቱ ወይስ ከእናቱ አንዱ ያልተቀበላት እንዶ ከመሬት ተነስታ መጥታ ሚስት እንዳለው አውቃ እንዲሁም ደግሞ የራሷን ለማድረግ የምትጥረው ሴት አየን። አሰይ ይሄ ነገር እንዴት ነው ብለን ሁላችንም ግራ ግብት አለን። ነገር ግን ደግሞ አብርሽም አይኑ ጭፍን እያላ አላስብም ወይም ደግሞ የሆነ ነገር አይሰማኝም እያላ ሩታን ለማናደድም ይሁን ለምን እኛ የምናቀው ነገር የለም ከሷ ልጥፍጥፍ እያሉ ትላንት ነው ከትላንት ወዳ ደግሞ አይታችኋል ብዬ አስባለሁኝ። እንደ ልብስ ለብሳ እንደ ይሄ ምንድነው ፉስታን የመሰላ ያንን ለብሳ መጣች። በልብስ ማርካ ወይም ደግሞ የሆነ ነገር አድርጋ ወይ የጅልናት በልብስ ማርካ። ይሄ እኮ በልብስ ማርከሽማ እንደው ባል ሊሆነሽ አይችልም። እንደው ምናልባት ለአዳር ከሆነሽ እንጂ ማለት ነው። ምናልባት ይሄንንም ፉስታን ሲለብስ እስቲ ይሁን የሆነ ነገር ከተሰማው ብያለሁኝ ብላ ማጣች አየን። ይሄም ደግሞ ልብ እንጂ ቀለበት ባደርግልሽም ያው ነው እያላት የዛኔም መለሳት። አሁንም ልብሷን ለብሳ መጣች። ጭራሽም ለአብርሽም ሱፍ ገዝታ ለራሷም ደግሞ ቤሎ ገዝታ መጣች። የፉስታና መሰለው ቤሎዋን ማለት ነው። ከዛስ ምናልባት ይሄንንም ከለበስኩኝ በአይኑ ከገባው ብዬ ነው ምናምን አለች። አሳይ ወይ ጉድ! ሰው ምንድነው እየሆነው ያለው? ማሰቢያው አቆመ እንዴ? አያስብም እንዴ? ደሞስ እኛ ብዙዎቻችን አብርሽ ይሄንን ነገር ይቅርብህ፣ አንተ ሚስት እንዳለህ ልጅ እንዳለህ እያወቀች ሴት የራሷ ለማድረግ የምትጥረው ነገና ከነጎዳ ደግሞ ሩታን ትታ አንተ ወደሷ ጥቅልል ብትል አንተ ትታ አሁንም ሌላው ሚስት ያለውን ፈልጋ የሆነ ነገር ማድረጓ አይቀርም። ታው ይሄ ነገር ይቅርብህ ብንል እሱም አልሰማም አለ። መጥፎ እልክ መቼስ እልክ ነው አይደል? የሩታና የአብርሽ ህይወት ደግሞ ሁልጊዜ በእልክ ከተሞላ ነው።
ማለት አሁን ሩታን ይወዳታለሁኝ። ነገር ግን ደግሞ እሷ ምን ልከኛ ናት። በዛው ልክ ነው የምትመልሰው ማለት ነው። አብርሽ ባደረገው እጥፍ አድርጋ። ግን አንዳንዴ እልክ ጥሩ ነው ወይም ደግሞ በቀል ጥሩ ነው ትላላችሁ። አንዳንዴ ደግሞ እንደዛው ሲሆን በጣም አስቸጋሪ ነው። ምክንያቱም እናንተ አንድን ነገር ያኔ ላሳው ይበቀለዋል ብላችሁ ብታደርጉት ያ ያሰራችሁት ነገር የእናንተን ህይወት ጭልም ሊያደርግ ይችላል። መቼም ቢሆን መቼ ደግሞ ብዙ ልጆች አሉ ሩታና የአብርሽን አንድ መሆናቸውና አንድ እንዲሆኑ የሚፈልጉ ልጆች ማለት ነው። ከነሱ መሃል ደግሞ አንደኛዋ እኔ ነኝ። መቼም ሆና መቼ ይቺ ማናት ስሟ በራሱ ሄርሜላ ማለት ነው። አብርሽ ጅልነቱ እንጂ ቢያስብ ኖሮ አይ ይሄ ነገር እንዴት ነው ብሎ ቆም ብሎ ያስብበት ነበር። ምክንያቱም ሩታ ለአብርሽ ሚስት ናት። እኛ እዚህ ጋር ያን ያየናቸው እስከ ዛሬ ብዙ ሴቶች መጥተዋል፣ ያም መጥተው ሄደዋል። ነገር ግን ደግሞ ሩታና አብርሽ አንድ ላይ ሆነዋል ማለት ነው። ይሄ ማለት እሱ ቢያስብና አእምሮ ትክክለኛ ቢሆን ምናልባት ዛሬ እኔን በዚህ ልክ የፈለግሽ እንዲሁም ደግሞ ቤተሰብ እንዳለኝ ሚስትና ልጅ እንዳለኝ እያወቅሽ በዚህ ልክ እኔን መፈለግሽ ቆይ ግን አሁን ሩታን ትቼ ካንቺ ጥቅልል ቢልና ነገና ከነጎዳ ምን ታስቢ ይሁን እኔ ምን አውቃለሁ ብሎ ራሱን አሳምን ነበር። መቼስ ጭንቅላቱ አያስብም ማለት ነው። ወይም ደግሞ ሩታን ለመበቀል ከዚህም በፊት ብዙ ጊዜ አይተናል። ሩታም እንደዛው አብርሽም እንደዛው እየተበቃቀሉ ማለት ነው አይደል? ስለዚህ ይሄም ደግሞ ልክ እንደዛው እየመሰለኝም ይሁን አላቅም፣ ግን ይሄ ትንሽ ረዘም ሲል ሁላችንም ግራ አስጋብቶናል። ለማንኛውም የሩታና የአብርሽ አንድ መሆን የሚያስደስታችሁ በሙሉ ያው መጀመሪያው ጊዜ የአብርሽ አባት የሆነ ቀን ተናግሮ ነበር። እናንተ ሰምታችሁ እንደሆነ አላቅም። የዛኔ ምን ብሎ ነበር? እኔ በህይወት እያለሁኝ አንቺና አብርሽ መቼም ቢሆን መቼ አትለያዩማ እያላ ማለት ነው። ይሄ ማለት ደግሞ አስባችሁታል? አሁን የቺን ማናት የቺን ቅሌታም ማለት ነው የሴት አሰዳቢ። አንዳንድ ሴቶች እኮ የሴት አሰዳቢ ናቸው፣ ጅሎች። እንዴ በእናንተ ተነሳ ሴት ሁላ የሚሰደብ ይቺን በዚህ ልክ እንደዛው አድርጎ በመያዙ አሰይ ኢሊሊሊ ነው ያልኩት ማለት ነው። እንደው አባት ይኖር እንደዛው ጀግና አባት ማለት ነው። ምን ትላላችሁ እናንተ? አንዳንዶቻችሁ ነገሩን ምርር እያላችሁም ዋጥ አድርጎት ምንም ማድረግ አንችልም። መቼስ ሚስት እንዳለው አውቃ ማጥታ የምትማግጥ ሴት አይደለችም አይደል እንዴ? እነሱ ለራሳቸው ይህንን ነገር የምታደርጉት ሄርሜላን ደግፋቸው የምታወሩት እናንተ እንዴ ምድራሽ ቃባጮች ማለት ነው። እናንተም ቢሆን በዚህ ቦታ ለራሳቸው ስለምትገኙበት ነው የምትጨማለቁት ማለት ነው። ማንኛውም ሰው ይሄንን እኮ ማሰብ አይከብደውም፣ ቀላል ነገር ነው። አንድ ነገር ደግሞ በራሳችሁ አድርጋችሁ ብታስቡትና የሆነ ነገር እንትን ለማለት እንትን ቀላል ነው አይደል? ምክንያቱም ወደ ራሳችን አምጥተን ስናስበው ያንን ነገር የተፈጠረውን ነገር እኔ ቢሆን በዚህ ቦታ ምን አደርግ ነበርኩኝ ብላችሁ ማሰብ ተሳናችሁ ማለት ነው። ይህንን ነገር በጣም ቀላል ነው ለራሳችሁ በራሳችሁ አድርጋችሁ ብታስቡት። እሷን መሳዮች ደግሞ ጨምላቃዎች ከማንም የምትጨማለቁት ማለት ነው። እሷን ወክናችሁ ወይም ደግሞ እሷን ወክላችሁ የምታወሩት እናንተ አንዱን ወዳችኋል፣ አንዱን ፎቶ ዝቅዝቅ የምታደርጉ እናንተ ማውራት ካለባችሁ በስርዓት እንዴ። መቼስ አንድ ሰው ለራሱ የሚያደርገው ነው አይደል እንዴ ለሰው የሚወደው። ራሳችሁ ባላችሁ እንተታችሁ ከማንም የምትንዘላዘሉ የሆናችሁ ነው ይቺን ማናት ሄርሜላን ደግፋችሁ ወይም ደግሞ እሷና ትክክለኛ ቢላችሁ የምታወሩ እናንተ ማለት ነው ጅሎች። ሄርሜላን ትላንት ነው ከአብርሽ ያየናት። ሩታን ደግሞ ቆየን መቼስ አገባት አሉ ወለዳ አሉ አይደል እንዴ? ልጅ እንዳለውና ሚስት እንዳለው እያወቀች ምን ታደርጋለች? እሷን መሳዮች ለራሳቸውን በዚህ ቦታ የምትገኙ መቼስ አንድ ሰው የሚያደርገው ነው አይደል? ሌላውም ሰው ሲሰራ ጥሩ ነው ደስ የሚለው ጥሩ ነው ብሎ የሚያስበው ለራሱ በዚህ ቦታ የለበት ሰው ይህንን ጥሩ ነው ብሎ አይቀበልም፣ ማንኛውም ሰው ማለት ነው። ስለዚህ ያ እናንተም በሷ ቦታ ስላላችሁበት ራሳችሁ ስለምታደርጉት እሷ የምታደርገው ነገር እሷ የመጣችበት ሁኔታ ደስ እያላችሁ ማለት ነው። ለማንኛውም አንዳንዴ እስቲ ነገሮችን ወደ ራሳችን አምጥተን ብናስባቸው
በጣም ቀላል ነው። ስለዚህ ተረጋጉና የሆነ ነገር ስትሉ ወደ ራሳችሁን አስጠግታችሁ ይሄ ነገር በኔ ቢሆን ምን ሲሰማኝ ነበር። በጣም ቀላል ነው የዛኔ ማለት ነው። ሁላችሁን አመሰግናለሁኝ። ግን እኔ በጣም ነው ደስ እያለኝ ያለው በዚህ ሁኔታ እንደዛው ጎሮሮዋን እንቅ አድርጎ እንትን ሲላት ማለት ነው። አሳይ ደግ አደረጋላት ነው ያልኩኝ። ለማንኛውም ሁላችሁ አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ሁላችሁን አመሰግናለሁኝ። ባይ ባይ።